በተለያዩ ድንቅ ዝማሬዎቹ እውቅናንና አንጋፋነትን ያተረፈው እንዲሁም በሚያስተላልፋቸው ፖለቲካ አዘል መልእክቶቹ በብዙሃኑ ዘንድ እውቅናን ያተረፈው ዶክተር ደረጀ ከበደ ያልተጠበቀ አስደንጋጭ መልእክት አስተላልፏል። በአስቸኳይ ለጠቅላይ ሚኒስትሩ አድርሱልኝ። የነኚህ ህፃናት ደም ይፋረዳቸዋል። እንዴት ያሳፍራል! እንዴት ያሳፍራል! ቀጣፊ ውሸታ ቀጣፊ ሰው አልወድም እኔ። ስለዚህ እነ አብይ በደንብ ያውቃል። እህታችን ጡቷን ቆርጠው ቆዳዋን ገፈው ገድለዋታል። እነኚህ ሰዎች እየጨረሱን ነው። እነኚህ ሰዎች እያፈናቀሉን ነው፣ እየገደሉን ነው። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁ ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። ሰላም ጤና ይስጥልኝ ወገኖች፣ እንዴት ናችሁ? እኔ ሰላም ነኝ። ሰሞኑን ያው እንግዲህ ከፋኖ ግንባር የምንሰማው በጣም አሳዛኝ ክስተት ነው። ነገር ግን ደግሞ ሁላችሁም እንደምታውቁት ሁላችንም እንደምናውቀው ይሄ አዲስ አሰራር አይደለም። በጭካኔ የአማራን ሕዝብ ፋኖንም ቢሆን እድል ባገኙ ቁጥር አለመማር፣ ምንም ምህረት አያደርጉም። የአብይ አህመድ ሰራዊት ትህነግም ያው ለ27 ለ28 ዓመታት እንደዚሁ ያለ ርህራሄ ያለ ምህረት በአንድ ወቅት ትዝ ይላችሁ እንደሆነ በፓርላማ ስብሰባ መለስ ዜናዊ በህይወት በነበረ ጊዜ ማለት ነው ወደ 2.5 ሚሊዮን አማራ የት እንደገባ አይታወቅም የተባለበት ትዝ ይላችኋል። እና ትግሬው ለ27 እና ለ28 ዓመታት ያው አማራውን በጭካኔ ትጥቁን አስፈትቶ ጄኖሳይድ ፈጸመበት። ከዛ በኋላ ደግሞ አሁን ላለው ለአብይ አህመድ እና ለሰራዊቱ ተራለቀው ማለት ነው የአማራው ህዝብ መከራውንና ስቃዩን ይበላል፣ በጅምላ መቃብር ይቀበራል። እና እነኚህ አሁን ሰሞኑን በተለያዩ እንትኖች ሚዲያ አውትሌቶች እህቶቻችን ጡታቸው የመቆረጡ ጉዳይ፣ ይህን የመሳሰለ ጉዳይ አዲስ ክስተት አይደለም። ኩላሊትና ጉበትና ኩላሊት ጭምር እንደበሉ ነው። ሸኔ ነው ኦነግ፣ ያው ለነገሩ አንድ ናቸው። ያንን ሁሉ ሰምተናል፣ እናውቃለን። እህታችን ፋኒት የምትባል በጣም ወጣት ያው ጡቷን ቆርጠው ቆዳዋን ገፈው በዛ አይነት ገድለዋታል። እና አሁን ምንድን ነው አማራው እንግዲህ እንደለመደው ለ2 እና ለ3 ቀናት አሰቃቂ አረመኔያዊ ተግባር በማውገዝ ከዚህም ከዛም ይጮሃል። ከዛ በኋላ እነኚህ ሁሉ ይረሳሉ። ይሄ ሁል ጊዜ የምናየው ነው። አሁን እንግዲህ እዚህ ላይ ከሸዋም ከጎጃምም ከወሎም ከጎንደርም እንደዚሁ አሁን የዚች ልጅ ሰሞኑን ነገሩን እንትን አደረገው እንጂ ከዛ በፊትም ጡታቸውን እየቆረጡ ያሉ ብዙዎችን እና አሁን ይሄም ደግሞ የአንድ ሰሞን ወሬ ይሆንና ይሄም ደግሞ ይረሳል። በቀልም የሚበቀልላቸው የለም። ብዙ አሳዛኝ ሁኔታ ነው። ወሎ፣ ጎጃም እና በአንድ በኩል እንግዲህ ስታዩ ምንድነው ጥቃት የደረሰበት የአማራው አካል ይሄ ጥቃት እንዳይደርስበት ለማድረግ ምንድነው ማድረግ ያለበት? ጥቃቱ እንዲቆም በየጊዜው እያሰለሰ እንዲህ አይነት አሰቃቂ ድርጊት ከማስተናገድ አማራ ከዛ ለመውጣት ምን ማድረግ አለበት? ፋኖ መሪዎቻችን ይሄንን ነው የሚያደርጉት።
ይማርኩና ከዛ ለተማረኩት እስር አይደለም፣ ግርፍ አይደለም፣ ስቅላት አይደለም፣ እንዳውም ራሽን በጆንያ እየተደረገ የአማራን ወጣት ሴቶች ጡት ሲቆርጡ የዋሉ እነኚህ እንደተባለው ተማረኩ ሲባል ቅጣት አይጠብቃቸው። ኩንታል ሙሉ ምግብ ነው የሚጠብቃቸው። እንግዲህ ይሄ ነው እና በዚህ የአብይ አህመድን ስትራቴጂ በጣም ነው የማደንቅለት። ይሄ እንደዚህ የሆነበት ምክንያት ዝም ብሎ ፋኖ ወዶም እንዲህ የሚያደርግ እንዳይመስላችሁ። የፋኖ ሰራዊት የበቀል እርምጃ እንዳይወስድ እነ አስረስ ማረ ዳምጤ እጅና እግሩን ስላሰሩት ሁሉ ጊዜ ሽኩቻን ሁሉ እንዳለ ሰምተናል። እነኚህ ሰዎች እየጨረሱን ነው፣ እነኚህ ሰዎች እያፈናቀሉን ነው፣ እየገደሉን ነው፣ ለምንድን ነው እኛ እርምጃ ማንወስድባቸው ብለው ይጠይቃሉ የፋኖ ሰራዊቶች። ነገር ግን የአብይን ስትራቴጂ በጣም አደንቃለሁ ብዬ የምላችሁ ምን ላይ ነው? አብይ በአንድ ወቅት ፋኖ ላይ እንደሚዘምት፣ ምክንያቱም ኦሮሞማም ሆነ ያለፈው የህወሓት ቡድን ከነመለስ ዜናዊም ጀምሮ ዋና የጋራ ጠላታቸው አማራ ስለሆነ አማራን የማጥፋት ተልእኮ ይዘው ነው የመጡት። ምህረት አይደለም አማራ በተገኘበት እንዲገደል የሚል ዓላማ ወይም ደግሞ ያ አይነት ማኒፌስቶ ጽፈው ነው የመጡት። ስለዚህ አብይ አህመድ በአንድ ወቅት ወደ አማራው ክልል እንደሚዘምት ያውቅ ነበር። በአንድ ወቅት ደግሞ ፋኖንም የአማራ ልዩ ኃይልንም ሚሊሻንም ቢሆን ከትጥቅ ነፃ አድርጎ እንደፈለገ የአማራን ክልል በቁጥጥር ስር እንዲያውል ይሄ እንትናቸው ውስጥ አለ፣ አጀንዳቸው ውስጥ ከበፊት ጀምሮ ማለት ነው። ስለዚህ ወደ አማራ ክልል መዝመቱን ሲያስብ ጥያቄው ምንድነው? ኦኬ አሁን አማራውን ለማስገበር አማራውን የምንፈልገው ቦታ ላይ ለማምጣት በምናደርገው ዘመቻ ማን ነው ትልቁ እንቅፋታችን ብለው ሲጠይቁ ፋኖ ነው። ፋኖን እንዴት ነው ሃንድል የምናደርገው ብለው ሲጠይቁ ደግሞ እነማን ናቸው ኢንፍሉዌንሻል የሆኑ? ኦፍ ኮርስ እነ ዘመነ ካሴ ናቸው። ከዛም በኋላ እነ ምሬ ወዳጆን ራሳቸው ሾመው ነው ያመጡት። አሁን ምሬ ወዳጆ ከምን ተነስቶ የፋኖ መሪ እንደሆነ የሚያውቅ የለም። ኦል ኦፍ ሰደን በወሎ አካባቢ ያለው የፋኖ መሪ ነው ተብሎ ነው የመጣው። ህዝቡም without any question ተቀብሎታል። ልክ እነ ብአዴንን እንደተቀበለው አብንን እንደተቀበለው የኛ ናቸው ብሎ ማለት ነው በመታለል እና አብይ አህመድ ከመጀመሪያው ምንድነው ሲነድፍ ፋኖን አንችለው። ስለዚህ ምንድነው ማድረግ ያለብን? ፋኖን በመሪዎቹ ማፈን አለብን። አለበለዚያ ከፋኖ ጋር ተጋፍጠን አንችልም። we are going to lose እና አንደኛ ፋኖ በመከላከያ ላይ እንዳይዘምት ከአማራ ክልል አልፎ ወደ 4 ኪሎ ወደ መሳሰለው ወደ አዲስ አበባ እንዳይመጣ በቁጥጥራቸው ስር አድርገው አፍነው የሚይዙልን መሪዎች ያስፈልጉናል ብለው ሲሉ እነ ዘመነ ካሴ እና አስረስ ማረ ዳምጤ እና ሌሎቹ እነ አርበኛ መሳፍንት በቃ ይሄ የፋኖ መሪ ብለህ የምትለው እነ ምሬ ወዳጆን ምናምን በሙሉ በቁጥጥራቸው ስራ አደረጉ። በጥቅም ገዟቸው። የሚዋጥላችሁ ቲዮሪ አይደለም ግን ቲዮሪ ሳይሆን ተግባር ነው፣ ያው እያየነው። ስለዚህ ፋኖን በዛ ሁኔታ ኮንትሮል ካደረግን የፋኖ መሪዎች አያችሁ ምንድነው መሰላችሁ 1 ሚሊዮን የታጠቀ ጦረኛ በአንድ ጀነራል በሁለት ጀነራሎች ቁጥጥር ስር እነሱ ካሉት ውጪ አይወጣም። ኮሎኔሎች ከሚሉት ውጪ አይወጣም። ጀነራሎቹ፣ መሪዎቹ፣ አዝማቾቹ ከሚሉት ውጪ አይወጣም። ለምን 1 ሚሊዮን አይሆንም? የእነሱን ትዕዛዝ ነው የሚጠብቀው። ስለዚህ እነ አብይ በደንብ ያውቃል የሰው ልጅ ጥቅመኛ ነው አለ ሲጽፍ። በጥቅሙ ግባበት፣ የሚፈልገውን ስጠው፣ ከዛ በኋላ ችግር የለም አለ። እውነትም እንደዛ ነው። አሁን የአብይ አህመድ ዘመቻ ወደ አማራ ክልል
ሲመጣ አብይ አህመድ ያውቃል። ይሄን መከላከያ ብሎ የሚልካቸው የአማራን ህዝብ እንዲጨፈጭፉ የሚልካቸውን ፋኖ እንዳይጎዳቸው ፋኖ እንዳይጨርሳቸው ለማድረግ እና አስረስ ማረ ዳምጤ ተቀመጡ። እነ ዘመነ ካሴ እነ ምሬ ወዳጁ እና በፊት ለፊትም እየመጡ ያው እንደሰማችኋቸው መከላከያ ላይ እኛ አንተኩስም። ከዛ ደግሞ ኦኬ ትግሬውን ተወጋላችሁ ኖ ከትግሬውም ጋር አብረን ነው የምንሰራው ይለዋል። ዛሬ የምንሰማው ምንድነው? ፋኖ እና ሻቢያ ህወሓት ወይም ደግሞ ወያኔ ብለን የምንለው ስምምነት ላይ ደርሰዋል። ፋኖ ስለነ ራያ ስለነ ወልቃይት ስለነ ጠለምት ይሄ የአማራ አጽመርስቶች ለብዙ ጊዜ ተወስደው የነበሩትና የተመለሱት አሉ አይደለም እነሱን እንድች ብሎ ስለነሱ ጥያቄ እንዳያነሳ አስፈርመውታል። በምንድን ነው የማውቀው? ይሄ አንደኛ ኒውሱ አለ፣ ኒውሱ ደርሶኛል። ሁለተኛ ደግሞ ተመልከቱ አሁን ራያ ሲያዝ ማነው ምሬ ወዳጆ አንድ ጥይት ጦሽ አድርጓል አላደረገም። ከውጤት እኮ ነው መፎከር ይሄን አሸነፍን ይሄን አደረግን የሚል አጉል የሐሰት ፕሮፓጋንዳ መሬት ላይ ካለው ጋር አብሮ አይሄድም። በየቀኑ አይደለም እንዴ ፋኖ ይሄን ያህል ማረከ ይሄን ያህል አስመረቀ ይሄን ያህል መሳሪያ ከአብይ አህመድ ሰራዊት ነው ማረከ የአብይ አህመድ ሰራዊት ተበታትኗል ምናምን የሚል ወሬ ባለፈው ሁሉ አንብቤላችኋለሁ። አዳምጣችሁታል። መሆኑ የት አለ? የሚያሸንፍ ወይም ያሸነፈ ሰራዊት ወደፊት ይገፋል ነው ወይስ ማሸነፍ የሚሉት ነገር ሌላ ትርጉም አለው? እኔ ማላቀው። እቺ ትንሽ ልጅ ጡቷ ሲቆረጥ ቆዳዋ ሲገፈፍ ማን ነው መጥቶ እንደለመደው ያነበነበው? አስረስ ማረ ዳምጤ ነው። ይሄ ያለው አማራን ለማጥፋት የተነሳ መንግስት ለአንዴና ለመጨረሻ ጊዜ ከሱ ጋር ዲል ማድረግ አለብን ምናምን ይላል። ቀጣፊ ውሸታ ቀጣፊ ሰው አልወድም እኔ። ይሄው በየጊዜው በአማራ ላይ አደገኛ የሆነ ጨካኝ የሆነ እርምጃ ትግሬውም ይሁን ኦሮሞ በወሰደ ቁጥር አፉን የሚከፍተው አስረስ ማረ ዳምጤ ነው። ነገር ግን መበቀል ሲችል መበቀል አይፈልጉም። ለምን? መከላከያን እንዳይነኩ ተብለዋል። ከአብይ አህመድ ጋር ነው የሚሰሩት። I'm just shoving this through your throat ወገኖቼ። መስማት አትፈልጉም ግን ስሙ። ዴቭ ዳዊት ምንድነው የሚላቸው? በቀል ይሄን ያህል ጠመንጃ ማርከናል ይሄን ምናምን ወይም ደግሞ በስሟ ዘመቻ ከሊት ምናምን በሚል ተበቀልን ብላችሁ እንዳትሉ። አሁን እነኚህ እህቶቻችን ጡታቸው የተቆረጠ የተዋረዱ እንዴት ያሳፍራል። አማራ ወንድ እንደሌለው ተበቃይ እንደሌለው እነኚህን ሰዎች እንዴት አድርገን ነው የምንቀጣው? ሆነ ግን ማለት አይደለም የፋኖ መሪዎችን ነው ብለው ኦነግማ ስራውን እየሰራ የቆመለትን ዓላማ በደንብ አድርጎ ፕራክቲካሊ ኢምፕሊመንት እያደረገ ነው። የነደፈውን አማራን ለማጥፋት ብሏል። የስ ገና ደግሞ እንዲህ በቀላል የሚለቁ እንዳይመስልህ። አዎ እንዳልኳችሁ አማራ በዚህ ጊዜ አዳኞች ጠመንጃቸውን ያነጣጠሩባት ዳክዬ አለ አይደለም? እንደዛ ማለት ነው። እና ይህን ሰው መቼስ ሰምታችሁታል እርግጠኛ ነኝ።
ይህን ሰውዬ ሰምታችሁታል። አዲስ ቪዲዮ አይደለም። በሃርቫርድ ውስጥ ተማሪ ነኝ የሚል ሰው ነበረ። ከብዙ ዓመታት በፊት ነው ይህን የቀዳው። ከዛ በኋላ ይኸውና የአማራ ህዝብ እልቂት መቼም ጋብ ብሎ አያውቅም። በቃ አማራ ይገደላል፣ ገዳዮቹን ግን የሚገድል የለም። ገዳዮቹን የሚቀልብ ፋኖ ነው ያለን እና ይሄ ደግሞ በዚሁ የሚቀጥል ነገር ነው ወገኖቼ። የዚችን ትንሽ ልጅ በጣም ትንሽ ናት፣ በእድሜ ማለቴ ነው። ጀግና ናት። ፋኖ በእርግጥም ትግል ለአማራው ይታገላል ብላ አምናን የገባችበት ነገር ግን መሪዎቹ የተጠለፉ ባንዳዎች እንደሆኑ አላወቀችም። ህይወቷን ሰጠች ማለት ነው። እሷ ብቻ ሳትሆን ያው እንዳሳየዋችሁ ብዙዎች ጡታቸው እየተቆረጠ ነው። አሁን የአብይ አህመድ ጥቃት በአማራ ላይ ሌላ ፌዝ ይዞ ነው የመጣው። ይሄ አሁን የሚታየው ሴቶችን ጡት መቁረጥ ምናምን እንደዚህ የመሳሰለ ነገር ከምን የመጣ ነው ያላችሁኝ እንደሆነ ያ የሐሰት ትርክት ሚኒሊክ ጡት ቆረጠ ምናምን የሚለው አለ አይደለም። እንደፈለጉ ነው የሚያደርጉት አማራውን ምን አለፋቸው። እና ይሄ ነው። እና እንግዲህ በሉ ሂዱና ደግሞ አሁን እስቲ አሁን ትንሽ ዶላር ያስፈልጋቸዋል። ዶላር ሰብስቡና ስጧቸው። ያው የነኚህ ህፃናት ደም ይፋረዳቸዋል። ሉክ አት ደም ቀልድና ጨዋታ በአማራ ህይወት ላይ እና እነኚህ እህቶቻችን ሌሎችም የፋኖ አባላት ህይወታቸውን ያጡ በሙሉ እግዚአብሔር ነፍሳቸውን በአጸደ ገነት ያኑርልን። ነገር ግን አካውንተብል ሆኖ በአማራው ህዝብ በሉ ተንቀሳቀሱ፣ ሂዱና ለኦሮሞው የማይረሳውን ሌሰን ስጡት ብሎ የሚል የለም። በቃ አሸነፍን፣ መሳሪያ ማረክን ምናምን የሚል ወሬ ይነዙለታል። አንድ በትዊተር ላይ ያነበብኩት ምን ይላል? በቀልተኛ ሳይሆን በጣም የተደራጀ ኃይል መስርተናል ምናምን፣ በቀልተኛ ግን አይደለም ይላል። ጠላትህን ሲደመስስህ ካልደመሰስከው በምን ሁኔታ ከዛ እንደምትወጣ እግዚአብሔር ይወቅ እንግዲህ። እና ይሄ ነው ያለው። መቼም የተሰማኝ ሄልፕለስነስ፣ በቃ ሄልፕለስነስ። ከትላንት የማይማር ህዝብ እኮ አሁን እናንተ ምሬ ዋርካው ምናምን እያላችሁ የምትተለተሉ አማራዎች፣ እኔ ነው የሚገርመኝ ነገር አሁን እንደዚህ አይነት ነገር ስንት ጊዜ ሆኗል በአማራው ላይ። በቃ አትሉም ወይ? ስትራቴጂያችሁን ለውጡ ወይ ስልጣናችሁን ለሌላ መሪ ስጡ ብላችሁ አትሏቸው? እስከ መቼ ነው ግለሰብን የምታበልኩት? አማራን አስጨረሳችሁት። አማራ መዳኛው ይሄ የኦሮሞ ኃይል እየተመላለሰ አማራን የሚቀጠቅጥበት ምክንያት ምን እንደሆነ ታውቃላችሁ? የሚቀጣው ስለሌለ ነው። አሁን እንደዚህ ተማረኩ ምናምን ብሎ ይላል። ቀኝ እጁን እየቆረጥክ ብትልከው ወደ አማራ ክልል አይመጣም። ጨርሶ ወደ አማራ ክልል አይመጣም። እሱ ይችን ትንሽ ወጣት ልጅ ቆዳዋን እንደገፈፈ ይሄን እጁን አንጠልጥሎ የሚሄደውን በሙሉ ቆዳውን ብትገፈው ዳግመኛ አይመጣም አማራ ክልል። አብይ አህመድ ይሄንን አውቆ ነው እነ ዘመነ ካሴን እና ሌሎችንም የፋኖ አመራሮች ገዝቶ ያስቀመጣቸው እንዲህ አይነት እርምጃና በቀል ፋኖ እንዳይወስድ። በቃ አትከልክሉ፣ አትንኳቸው፣ አታጥቋቸው ሲል ትሰሙታላችሁ አስረስ ማረዳንተ። ስለዚህ ያለው ሁኔታ ይሄ ነው። በሉ እናንተም ሂዱና አጨብጭቡላቸው፣ ዶላር ሰብስቡላቸው። ኦኬ። የአማራው ደም ግን በእናንተ እጅ ነው ያለው። ምድረ ዳያስፖራ ወይም ደግሞ ኢትዮጵያ ውስጥ ያላችሁ አማራዎች ማለት ነው። ይሄ ምሬ ዘመነ ምናምን ማነው የምትሉ የግለሰብ አምላኪዎች፣ የማይደክማችሁ ውጤትም አትጠይቁ።
ውጤት የማትጠይቁ ፌል ያደረገ ነገር አይታችሁ የማትረዱ እና ያለው ይሄ ነው። ነፍሳቸውን ይማርልን። ሰላም ይግጠመን።